መስተፋቅር ሰዎችን ስለሚያፋቅር ቢደረግ ምን ችግር አለው? 8 አይነት መስተፋቅር አሉ። እነሱ ምን ናቸው? በመስተፋቅር የተጋቡ ሰዎች ችግራቸውና ፈተናቸው ምንድነው? መስተፋቅር ወይም መስተዋደድ የተሰራበት አሊያም መስተፋቅር የተደረገበት ሰው ምልክቶቹ ምን ናቸው? በመስተፋቅር የተጋቡ ሰዎች የሚወልዷቸው ልጆች 22 አይነት ችግር ይኖርባቸዋል። እነሱ ምን ናቸው የሚሉትን በሰፊው እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች መስተፋቅር የሚለውን ዘርጋው የተባለ ከፍተኛ የአማርኛ መዝገበ ቃላት ሴትና ወንድን ወይም ሰዎችን እርስ በርስ ያፋቅራል የሚባል አስማት ወይም መድኃኒት በማለት ይገልጸዋል። ስለዚህ መስተፋቅር ማለት አንድ ሰው ያለ ውድ በአጋንንታዊ ግድ እንዲያፈቅሩት የሚያደርግ መተት ነው። መስተፋቅር የሚባለው ስያሜ የተሰጠው አጋንንት ሰዎችን በአጋንንታዊ ጥበቡ ስለሚያፋቅር ነው። መስተፋቅር ከነጭ አስማትና ከአይምሮ መተት የሚመደብ ነው። መስተፋቅር በቀጥታ ወደ አይምሮና ወደ ልቦና ገብቶ አእምሮን ያለ ፍላጎት በአጋንንት ግፊት የሚያዝና ሰውነትን፣ ማንነትን፣ ሕይወትን ለሌላ ሰው አሳልፎ የሚሰጥ መተት ነው። ሌላው መስተፋቅር ማለት በአጋንንት ጥበብ ሰውን አግብቶ ከአጋንንት ጋር መዋለድ ማለት ነው። ወደ ማጠቃለያው ላይ በመስተፋቅር ተጋብተው ከመስተፋቅር መተት ጋር ስለሚወለዱ ልጆች በሰፊው እናያለን። በነገራችን ላይ መስተፋቅርን አጋንንታዊ ጥበብን የሚማሩት መተትን የሚለማመዱት ሰዎች የመተት እጅ መፍቻቸው ነው። አብዛኞቹ መተተኞች ጥቁር አስማትን ከመጠቀማቸው በፊት መተትን የሚለማመዱት በሰዎች ላይ እንደሚሰራና እንደማይሰራ የሚሞክሩት በመስተፋቅር መተት ነው። ይህን ስላችሁ መስተፋቅር ቀላል መተት ነው እያልኳችሁ አይደለም። መስተፋቅርን ቀላል የሚያደርገው መተተኞቹ ብቻ ሳይሆኑ ምዕመናኑም ካወቁት በቀላሉ ማድረግ ስለሚችሉ ነው። እንዲሁም የመስተፋቅር መተት በቀላሉ በተለያዩ ነገሮች ወደ ሰዎች ስለሚገባ ነው። ለምሳሌ የመስተፋቅር መተት ያስመተተው ሰው የሚፈልገውን ሰው ሰላምታ በመስጠት ወይም በመጨበጥ እንደ ቡዳ መንፈስ በማየት ብቻ ወደ ሰውየው ስለሚገባ ነው። የመስተፋቅር መተት ሲገባ ወዲያው አሊያም ከጥቂት ቀናት በኋላ ያዩትን የጨበጡትን ሰው ማሰብ ይጀምራሉ፣ አስቦ ያፈቅራሉ። ራሳቸውን እስኪገርማቸውና እስኪደንቃቸው ድረስ በፍቅር ይወድቃሉ። በአብነት ትምህርት ቤት ወይም በቆሎ ተማሪ ቤት በአንዳንዶች ዘንድ መስተፋቅርን መሞከር ለሰዎች ማድረግ የተለመደ ነው። መስተፋቅርን ብዙዎች እንደ ክፋትና እንደ ጥፋት የማያዩት ነጭ አስማት ስለሆነ ነው። ማለትም ለጥሩ ነገር ነው የምንጠቀመው የሚጠቀሙት ብለው ስለሚያስቡ ነው። መስተፋቅርን የሚሰሩት መተተኞች መስተፋቅርን መስራት ሰውን እንደ መርዳት ነው የሚቆጥሩት የሚያስቡት። በእኛም በአንዳንድ አባቶች ዘንድ መስተፋቅርን ክፋት የለውም ለፍቅር የሚሰራ ስለሆነ ይጠቅማል እንጂ አይጎዳም ይላሉ። ለፍቅር ስለሆነ ችግር የለውም ይላሉ። መስተፋቅርን ያሰፋው እንዲለመድ ያደረገውና ብዙዎችን የጎዳው ይህ አስተሳሰብ ጭምር ነው። መስተፋቅርን የሚሰሩት መተተኞች አብዛኞቹ መስተፋቅርን ስለማድረግ ሳያፍሩ ሳይፈሩ በግልጽ ይናገራሉ። መስተፋቅርን አንዳንድ አባቶች ባልና ሚስት ሲጣሉ ባል ወይም ሚስት ወደ ሌላ ሰው ሄደው ሲባልጉ መስተፋቅርን እንደ መፍትሄ ይጠቁማሉ። ለተጣሉት መግባባት ላቃታቸው ወደ ሌላ እየሄደ አስቸግረኝ ላላቸው ባለትዳሮች መስተፋቅርን ያደርጋሉ፣ ያስደርጋሉ። ተጋብተው ግን ፍቅር ላጡት በዚህም ለመፋታት መንገድ ለጀመሩት መስተፋቅር ትዳር ያጸናል፣ ያፋቅራል፣ ያዋድዳል በማለት መስተፋቅርን የሚያደርጓሉ። አሁንማ መስተፋቅር በብዙዎች ዘንድ ኖርማል ሆኖ መንፈሳውያንም ዓለማውያንም ይጠቀሙታል። ለዚህም ነው በማህበራዊ ሚዲያ ላይ እና የባህል ሐኪም ነን የሚሉትን መስተፋቅርን እናደርጋለን፣ መስተፋቅርን እንሰራለን እያሉ የሚያስተዋውቁትና በጥቂት ገንዘብ ለሰዎች የሚሰሩት። አንዳንድ የስም መርጌቶች በማህበራዊ ሚዲያ ላይና በመጽሐፍ ላይ መስተፋቅር እንዲህ ነው የሚሰራው ብለው ድጋሙን ገቢሩን ጽፈው ይሰራል በጥንቃቄ ሞክሩ እያሉ ከአጋንንት ጋር እንድንዛመድና አጋንንትን፣ መተትን፣ ድግምትን እንድንለማመድ ያደርጉናል።
መርጌታ ከላይ ነኝ ብለው መስተፋቅር እናደርጋለን በማለት በግልጽ ማስታወቂያ የሚሰሩትንና የሚያሰሩትን የኛው አባቶችም መምህራንም ሲቃወሙ አትሰሙም። የነሱ አፍ የሚፈታው ጉልበታቸው የሚበረታው እኛ ላይ ነው። አዙረው ስለሚደፏቸው እነሱን አይናገሯቸውም፣ ይፈሯቸዋል። እኔ ደግሞ ትውልድ እንዲድንና እንዲነቃ ስራቸውንም ክፋታቸውንም እንዲዘከዝካለሁ። መስተፋቅር በፊትም የነበረ ቢሆንም በተለይ በአሁን ጊዜ መስተፋቅርን መስራትና ማሰራት፣ በመስተፋቅር መጋባትና ማጋባት በጣም እየተለመደ መጥቷል። መስተፋቅር ሲባል የሁላችን አእምሮ ውስጥ የሚመጣው በተለይ ወንዶች በሴቶች ላይ እንዲያፈቅሯቸው የሚያደርጉት ብቻ ይመስለናል። የወንዶቹንም ያህል ብዙም ባይሆን ጥቂት የማይባሉ ሴቶችም መስተፋቅርን በወንዶች ላይ በማሰራት ለማግባት የግላቸው ለማድረግ ይጠቀሙበታል። 8 አይነት መስተፋቅሮች አሉ። እነሱ ምን ናቸው የሚሉትን በዝርዝር እንመልከት። አንደኛው የማይወደንን የማያፈቅረንን ግን እኛ የምናፈቅረውን ሰው እንዲያፈቅረን የሚደረግ ነው። በዚህ መስተፋቅር ያገቡ ብዙ ባለትዳሮች አሉ። የሚጠሉትን የማይወዱትን ሰው በድንገት ወደው አፍቅረው አግብተው ይኖራሉ። ዛሬም ድረስ በትዳር ውስጥ እየኖሩ ግን ምን ሆኜ ነው እሷን ያገባሁት፣ ምኗን ወድጄ ነው ያገባሁት እያሉ መልስ በሌለው ጥያቄ ታጥረው የሚኖሩ ብዙ አሉ። ቤተሰብም ምን ነክቷት ነው እሱን ያገባችው፣ ምን ነክቶት ነው እሷን ያገባው እያሉ ምን ነክቷቸውን የሚሉት መስተፋቅር እንደነካቸው ስላላወቁ ነው። እሳት የላሰችውን እሳት የጎረሰችውን የጎኑ ጋት የትዳር ራስ ምታት የሆነችውን አግብቶ አንገቱን ደፍቶ ለሷ ተገዝቶ የሚኖረው በመስተፋቅር ሲጋቡ ነው። እየደበደባት እየሰደባት እየናቃት እንደ ሰው እንኳን የማየትን አግብታ ከሱም ፍቅርና ክብራታ የምትኖረው በመስተፋቅር ስትጋባ ነው። ሁለተኛው ለወሲባዊ ስሜት የሚመተት መስተፋቅር ነው። ይህም ተጋቢዎች በተፈጥሮ ሩካቤ ስጋ መጣጣም በማይችሉበትና በተለይም ሴቷ ወይም ወንዱ ሩካቤን የሚጠሉ ከሆነ በመስተፋቅር መተት ሩካቤውን እንዲወዱት የሚመተት ነው። ይህ አይነት መስተፋቅር ደግሞ አደገኛ ነው። ምክንያቱም የሩካቤ ስጋ ችግር ያለበትን ሰው በመስተፋቅር መተት ለጊዜው ማስደሰት ቢቻልም ሩካቤ የሚፈጸመው በአጋንንቱ ጉልበትና ብርታት ስለሆነ አጋንንት ያጠናውታል። እንዲሁም የሚታየው ሩካቤ ስጋ በማይታየው ክፉ መንፈስ ኃይል መፈጸም ነገ አጋንንቱ በተኙበት በህልም እየመጣ ይገናኛቸዋል። ሌላው አደገኛ ነገር ለምሳሌ ስንፈተ ወሲብ ያለባቸው ሰዎች ቪያግራን ተጠቅመው በቪያግራ ኃይል ሩካቤ ስጋ መፈጸም ሰውነታቸው ከለመደ መቼም ቢሆን ያለ ቪያግራ ኃይል ሩካቤ ስጋ መፈጸም እንደማይችሉት ሁሉ መስተፋቅርንም ልክ እንደ ቪያግራ ለሩካቤ ስጋ የሚጠቀሙት ከሆነ መቼም ቢሆን መቼ የተፈጥሮ ሩካቤ ስጋ በተፈጥሮ መንገድ መፈጸም አይችሉም። ስለዚህ አደገኛ ነው። ሌላው የአደገኛ የሚሆነው ለወሲብ ተብሎ የሚሰራው የመስተፋቅር መተት ራሱ ያሰራውን ሰውዬ ሃይፐርሴክሹዋል ውስጥ ይከተዋል። ሃይፐርሴክሹዋል ማለት ወሲባዊ ሱስ ውስጥ መግባት፣ ለወሲብ ከፍተኛ ትኩረት መስጠት፣ በወሲባዊ ግንኙነት ወቅት ራስን መቆጣጠር የማይቻልበት ስሜት ውስጥ መግባት፣ ወሲብን በብልሃት ሳይሆን በጉልበት መፈጸም ማለት ነው። ይህም በሂደት የወሲብ እርካታን በማሳጣት ለአእምሮና ለሰውነት መታወክ፣ ለጭንቀት ይዳርጋል። በዚህም የተፈጥሮ የሩካቤ ስጋ ፍላጎትና ስሜት ይጠፋበታል። ሶስተኛው ለብቀላ የሚደረግ መስተፋቅር ነው። ይህም አንድ ሰው አግባብ ባለው መልኩ የፍቅር ጥያቄ ያቀርብና ተቀባይነት ሲያጣ፣ ሲናቅ፣ ሲጠላ ያንን ሰው ለመበቀል መስተፋቅር ያስደግማል። እንዲሁም እሱ የሚወዳት ሴት እሱን እምቢ ብላ ሌላ ሰው ጮኛ ከያዘች ወይም ካገባች በቅናት ፍቅሯን ለመረበሽና በእውነተኛ ፍቅር አፍቅራ ያገባችውን ሰው እንድትጠላ ሊያስደርግ ይችላል። ሌላው አህያ እኔ ከሞትኩ ሰርዶ ይብቀል እንዳለችው እኔ እያለሁ መቼም ሌላ ሰው አታገባም ብለው በቅናት በምቀኝነት ለብቀላ ሕይወቷ ያለ ትዳር እንዲጉላላ ለማድረግ የሚሰራ ነው። ይህንን መስተፋቅር አንዳንዶች ለምሳሌ አንድ ወንድ ለአንድ ሴት የፍቅር ጥያቄ ያቀርብላትና እምቢ ትሏለች። በጣም ይለምናታል፣ እምቢ ትሏለች። የራሱ እንድትሆን ብዙ መንገዶችን ሞክሮ አልሳካ ሲለው መስተፋቅር ያሰራባታል። የመስተፋቅር ሰለባ የሆነችው ሴት ወደ አስደገመባት ሰው ለፍቅር ስትመጣ
አስደጋሚው በመሸሽ በመኩራራት ሴቷን በመስተፋቅር ፍቅር ለማንከራተት የሚሞክርበት ነው። ይህ ደግሞ እጅጉን ከፍተኛ የሆነ ግፍ ነው። ይህን ሰርተን ግፉ ለጊዜው በእኛ ባይደርስ እንኳን እኛ የዘራነውን ግፍ ልጆቻችን ወደፊት መከራውን ያጭሉታል። ስለዚህ አንዳንዶች መስተፋቅርን ለመበቀል እጮኛሞችንና ባለትዳሮችን ለመለያየትና ፍቅር ለማሳጣት ይጠቀሙበታል። አራተኛው በታዋቂ ሰዎች በባለ ሀብቶችና በመልከኞች ላይ የሚሰራው መስተፋቅር ነው። ይህንን ዘርዘር አድርገን እንየው። በታዋቂ ሰዎች ላይ የሚሰራው መስተፋቅር ታዋቂ ሰዎቹ ወንድ ወይም ሴት ሊሆኑ ይችላሉ። እነሱም ዘፋኝ፣ ኳስ ተጫዋች፣ አርቲስት፣ ሯጭ ወዘተ ሊሆኑ ይችላሉ። እነዚህ ሰዎች በዝናቸው ብቻ የሚወዳቸው የሚያፈቅራቸው ሰው ለራሳቸው ለማድረግ ተዋውቀዋቸው ቀርበዋቸው በመስተፋቅር መተት የራሳቸው አድርገው ያገቧቸዋል። ባለሀብቶች ላይ የሚደረገው መስተፋቅር የሚሰራው በቀጥታ ሀብታቸው ላይ በማነጣጠር ነው። በገንዘብ ሀብታም የሆኑና እንዲሁም የሀብታም ቤተሰብ ልጆች የሆኑትም ለገንዘባቸው ብለው ቀርበዋቸው መስተፋቅር አሰርቶባቸው ያገቧቸዋል። በጣም የሚያሳዝነው ለገንዘብ ብለው በመስተፋቅር ስላገቧቸው የሚፈልጉትን ሀብት ሲያገኙ በሀብታቸው ላይ ባለመብት ከሆኑ በኋላ ወዳው ተፋተው ሀብት ንብረት ተካፍለው ዞር ይላሉ። ይህ በአሁኑ ሰዓት በጣም እየተለመደ የመጣ ጉዳይ ነው። ድል ባለ ሰርግ ተጋብተው በሰርጋቸው ሰውን አስደምመው ተጋብተው ወዲያው ተፋቱ፣ ንብረት ተካፈሉ የሚባለው አንድም የመስተፋቅር ትዳር ነው። በመልከኞች ላይ የሚሰራው መስተፋቅር ደግሞ መልከኞቹ ምናልባት መልከኛ ብቻ ሳይሆን ታዋቂ፣ ዝነኛ፣ ባለሀብት ወዘተ ሊሆኑ ይችላሉ። አሊያም መልከኞቹ መልከኛ ብቻ ይሆናሉ። እነዚህ ሰዎች ላይ የሚሰራው መስተፋቅር በመልካቸው፣ በውበታቸው፣ በቁመናቸው ሰዎች ተማርከው እነርሱ ግን የራሳቸው ለማድረግ ስለማይችሉ እነሱን ለራሳቸው ለማድረግ በመስተፋቅር ያገቧቸዋል። ስለዚህ መልከኞች ላይ የሚደረገው መስተፋቅር መልካቸው፣ ቁመናቸው፣ ተክለሰውነታቸው ላይ ያነጣጠረ ነው። አምስተኛው በእጮኛሞችና በባለትዳሮች ላይ የሚደረግ መስተፋቅር ነው። ይህ መስተፋቅር አንድ ሰው የአንድን ሰው እጮኛ ወይም የትዳር አጋርን ለመቀማት የሚጠቀምበት ነው። ለምሳሌ አንድ ወንድ የገዛ ጓደኛውን እጮኛ ወይም የገዛ ጓደኛውን የትዳር አጋር አሊያም አንዲት ሴት የጓደኛዋን እጮኛ ወይም የጓደኛዋን የትዳር አጋር ለመቀማትና ለራሳቸው ለማድረግ ይጠቀሙበታል። ብዙ ጊዜ ጓደኛሞች እጮኛና የትዳር አጋርን ሲቀማሙ እናያለን፣ እንሰማለን። ይህ የሚደረገው በመስተፋቅር ነው። የገዛ ጓደኛውን እጮኛና ባለትዳር አግብቶ የሚኖር አለ። ያገቡትም ሰዎች ኧረ ተው ቢባሉ ልክ እንዳልሆኑ እንደማያዋጣቸው እያወቁ ይገቡበታል። እንዲህ አይነት ነገር ሲያደርጉ የመስተፋቅር መተቱ ይሉንታ ቢስ ደንታ ቢስ ያደርጋቸዋል። በመስተፋቅር መተት ብዙ ሰዎች እጮኛሞችና ባለትዳሮችን ተነጣጥቀዋል። የገዛ ጓደኛዋ አብሮ አደግ ትዳሯን፣ ሕይወቷን፣ ቤቷን አይታ በቅናት ተነሳስታ በመስተፋቅር መተት ባሏን የቀማች አለች። በገዛ ጓደኛዋ ሚስቱን የተቀማለ። ስድስተኛ ትዳር እንዳይዙ የሚደረግ መስተፋቅር ነው። ይህ መስተፋቅር ለምሳሌ አንድ ወንድ አንዲት ሴትን ይወዳትና በእውነተኛ ፍቅር የራሱ ማድረግ ሲያቅተው በተለይ ሴቷ ንቀው አልፈልግም ስትለው እንዲሁም በቅናትና በምቀኝነት ሌላ ወንድ እንዳታገባ መስተፋቅር ያሰራባታል። በዚህም መስተፋቅሩ መተት ስለሆነ ወንድ እንዳትቀርብ ብትቀርብም እንዳታገባ ያስራታል። ልብ ብላችሁ ካያችሁ አንድ ባል ሚስቱን ይፈታል። የፈታት ባል ሌላ ሚስት አግብቶ ይኖራል። ግን የፈታትን ሚስቱን ሌላ ሰው እንዲያገባት አይፈልግም። ይሄ የአብዛኞቹ ሚስቶቻቸውን የፈቱ የባሎች ጠባይ ነው። እነሱ ሌላ አግብተው ወልደው ይኖራሉ። እሷ ግን በፍጹም ሌላ ባልና ሌላ ሕይወት እንዲኖራት አይፈልጉም። በዚህ ጠባያቸው ሌላ ባል እንዳታገባ በመስተፋቅር መተት እንድትታሰር ያደርጓታል። ብዙ ሴቶች አግብተው ፈተው ሌላ ጥሩ ባል ሲመጣላቸው አላገባም ይላሉ። አንዳንዶቹ ከአንድም ሁለት ልጆች ከቀድሞ ባላቸው ወልደው ለትዳር ሲጠየቁ በወጣትነት እድሜያቸው አላገባም ይላሉ። እንደውም አሁን ሲንግል ማም የሚባል ፋሽን መጥቷል። ሲንግል ማም ነን የምትሉ ቆም ብላችሁ አስቡ። የትዳር ሕይወትን በበደላችሁ በካዳችሁ ሰው ልክ የምታዩ እግዚአብሔር ለእናንተ ሌላ ሕይወት የማይሰጣችሁ አድርጋችሁ እያሰባችሁ ሲንግል ማም ነኝ ብትሉ
ሲንግል ሳትሆኑ ደብልና ደባል መሆናችሁን ወቁ። አይነጥላው ይዳበላችኋል፣ መስተፋቅሩ ይዳበላችኋል። ትዳር አስጠልቷችሁ ግን ከተለያዩ ሰዎች ጋር በዝሙት እየወደቃችሁ የዝሙት አጋንንት ይዳበላችኋል። ታዲያ እናንተ ሲንግል ማምናችሁ ወይስ ደባል ናችሁ? አግብቶ ወልዶ ፈቶ ሌላ ባል ማግባት ፈተና ቢኖረውም እግዚአብሔር ለካሳ የሚያመጣላቸውን ባል አልፈልግም የሚሉት ልጆቻቸውን በነፃነት ለማሳደግ ቢመስላቸውም በቀድሞ ባላቸው ታስረው ነው። ሰባተኛው ዘማዊ እንድትሆን የሚያደርጋት መስተፋቅር ነው። ይህ መስተፋቅር አንድ ወንድ አንዲት ሴትን ለዕለት ለዝሙት ፈልጓት ከሆነ መስተፋቅር አሰርቶባት እሺ እንድትለው ያደርጋታል። ይህም ልጅቷ ላይ ያሰራው የመስተፋቅር አጋንንት የልጅቷ ልብ ውስጥ በመግባት ለዝሙት እሺ በማስባል ያነሳሳታል። የመስተፋቅር አጋንንት ሴትን እንዴት ለዝሙት እንደሚያነሳሳ ወደ መጨረሻ አካባቢ አንድ ሰው በአንዲት ልጅ ላይ መስተፋቅር አሰርቶ አጋንንቱ የልጅቷ ልብ ውስጥ ገብቶ እንዴት እሺ እንዳስባላትና ቅዱስ ባሲሎስ እንዴት እንደታደጋቸው እናያለን። ይህንን መስተፋቅር የሚያሰሩት ወንዶች ካገኙት፣ ከተመኙት፣ ከፈለጉት ሴቶች ጋራ ለመዘሙት ብቻ ነው የሚጠቀሙበት። ይህንን መስተፋቅር ሴቷ ካሰራች ከፈለገች ወንድ ጋራ ምናልባት ባለትዳሮች ወይም ባለሀብቶች አሊያም ታዋቂ ሰዎች ሊሆኑ ይችላሉ። እነዚህን ሰዎች በዝሙት ለማጥመድ የምትጠቀምበት መስተፋቅር ነው። አጋንንቱ በቀጥታ ወደ ሰው ልብ ውስጥ በመግባት የዝሙት አጋንንት በመሆን የፍትወት ፍላጎትን በማነሳሳት ለዝሙት ይዳርጋል። ብዙ ሰዎች በዚህ መስተፋቅር የሚዋደዱ እጮኛሞችን፣ ባለትዳሮችን በዝሙት ጥለዋል፣ ህይወታቸውን አበላሽተዋል። በነገራችን ላይ መስተፋቅር ለዝሙት የሚጠቀሙ ሰዎች እነሱ ግንኙነት ያደረጓቸው ሰዎች ከነሱ ውጪ ሰው ያለ አይመስላቸውም። አንድ ቀን በመስተፋቅር አጋንንት ከተገናኟቸው ሌላውን ቀን ራሳቸው ለምነው ነው ግንኙነት እናድርግ የሚሉት። በፍቅራቸው በሩካቤ ስጋቸው ጨርቃቸውን ጥለው ነው የሚያብዱላቸው። ከነሱ ውጪ ሌላ ሰው መውደድና መላመድ አይችሉም። የሚያሳዝነው ደግሞ አብዛኞቹ መስተፋቅር የተደረገባቸው ሴቶች በፍጹም ትዳር አይዙም፣ መስተፋቅሩ ያስራቸዋል። ሌላው የዚህ መስተፋቅር ከሌሎቹ መስተፋቅር የሚለየውና አደገኛነቱ ሲገባ የዝሙት አጋንንት መሆኑ ነው። ይህ መስተፋቅር የዝሙት አጋንንት ሆኖ ከገባባቸው የተጠቁት ሰዎች ካገኙት ወንድ ጋራ ካገኙት ሴት ጋራ ይዘሙታሉ። እንደውም በዕለታት ሳይሆን በሰዓታት ውስጥ ተዋውቀው አንሶላ ተጋፈው ይዘሙታሉ። በጣም የሚያሳዝነው ደግሞ ይህ መስተፋቅር ያለባቸው ሴቶች በፍጹም አንድ ወንድ እንተኛ ብሎ ቢጠይቃቸው እምቢ የሚሉበት የሰከንድ ጉልበት የላቸውም። እንደውም ራሳቸው ፈልጎ ነው የሚተኙት። እንተኛ ላላቸው ለጠየቃቸው ሰዎች በሙሉ እሺ እያሉ ይዘሙታሉ። አንዳንዶቹም በአንድ ቀን ከተለያዩ ከሁለት ወንዶች ጋር የሚተኙ አሉ። እነዚህ ወይ የዝሙት አጋንንት አለባቸው አሊያም መስተፋቅር የዝሙት አጋንንት ሆኖባቸዋል። መስተፋቅር ክፋቱ መነኩሴ ያስፈቅራል፣ ካህን ዲያቆን መምህር ያስፈቅራል። የምታፈቅሩትን ሰው ለእናንተ እንደማይሆን እያወቃችሁ በማፍቀራችሁ ብቻ ደስ እያስባላችሁ ያስፈቅራችኋል። ባስ ካለ ደግሞ ፍቅሩ ወደ ተግባር ይቀየርና ከመነኩሴው፣ ከአባቶች፣ ከካህኑ፣ ከዲያቆኑ፣ ከመምህሩ ጋራ በዝሙት ይጥላቸዋል። ብዙ እንሰማለን። ከመነኩሴ ፍቅር የያዛቸው፣ ከንስሐ አባታቸው ፍቅር የያዛቸው ሚያዝ ብቻ ሳይሆን አንሶላ የተጋፈፉ አሉ። እንዲህ ሆናችሁት በመስተፋቅር ነውና ንቁ፣ ተጠንቀቁ። ምክንያቱም እንደዚህ የሆኑ ብዙ ስላሉ። ስምንተኛው የኛው ቤት ሰዎችም ምዕመናንም የሚጠቀሙበት መስተፋቅር ነው። ይህም በአውደ ነገሥትና በኮከብ ቆጠራ የሚጋቡበት መስተፋቅር ነው። መጽሐፍ ገላጮች፣ አውደ ነገሥት አንባቢዎች፣ ራሳቸው ደብተራዎች፣ አንዳንድ የቤተ ክርስቲያን አገልጋዮች ሆኑ ሰዎች ለምሳሌ አንዲትን ሴት ይወዳሉ ወይም በቤተሰብ በወዳጅ አሊያም በሰው በኩል ለትዳር ትመጣለች። አጋንንታዊ ጥበቡና እድል ማንበቢያ መጽሐፍ ስላላቸው እንደመጣች አይተዋት ወደዋት አያገቧትም። ይልቁንም በጥንቆላ መጽሐፍ ለምሳሌ በአውደ ነገሥት እድሏን ያነባሉ፣ ያያሉ፣ ኮከቧን ይቆጥራሉ። አሊያም አንዷን ወደዋት እድሏን ያያሉ፣ ያነባሉ። ባይወዷት እንኳን እድሏን ኮከቧን አይተው አንብበው ይቺ እድሏ ጥሩ ነው፣ እድሏ የሰመረ ነው፣ እድሏ ሙሉ ነው፣ ኮከቧ ኮከቤ ነው በማለት ይፈልጓትና የራሳቸው ለማድረግ በመስተፋቅር ያገቧታል። በነገራችን ላይ ጥቂት የማይባሉ የኛው ቤት ሰዎች ወይም አገልጋዮች
የሚያገቧትን ሴት ከማግባታቸው በፊት አስቀድሞ እድሏን ማየት፣ ከራሳቸው ጋር ማስተያየት፣ ኮከቧንም መቁጠር፣ ከራሳቸው ጋር ማነጻጸር፣ ደሃ ነች፣ ሀብታም ነች፣ ወላድ ነች፣ መካን ነች፣ ለትዳር ትሆናለች ወይስ አትሆንም ብሎ በአውደ ነገሥት ማስፈተሽና መፈታተሽ የተለመደ ነው። እድላቸውን አይተው ጠንቁለው አስጠንቁለው እንጂ ዘው ብሎ አያገቡም። ብዙ ጊዜ የኛ ቤት ሰዎች የማያገቡት ለነሱ የምትሆን ሴት ጠፍታ ሳይሆን እነርሱ የሚፈልጓት ሴት ጠፍታ ነው። ማለትም ሙሉ እድል ያላት እድላቸው የምትሆነውን ስለሚፈልጉ ነው። እንዲህ አይነቷ ከተገኘች ለነሱ የአንበሳ መንጋጋ የገባች ስጋ ነች። አይለቋትም፣ በመስተፋቅር ያገቧታል። እንዳትፈታቸው በመስተፋቅር መተት ያስሯታል። አንዳንድ ምዕመናንም አንዷን ይወዳትና ነገር ግን የሚያውቀው አውደ ነገሥት ገላጭና ኮከብ ቆጣሪ ጋር ሄዶ አሊያም ጠንቋይ ቤት፣ አውሊያ ቤት፣ ባለዛር ቤት ሄዶ ይቺ ልጅ ትሆነኛለች ላገባት ፈልጌ ነው እድሏ ጥሩ ነው ብለው ያስጠይቃሉ። አውደ ነገሥት ገላጩ፣ ኮከብ ቆጣሪው፣ እድል አንባቢው፣ ባለ አውሊያው፣ ባለዛሩ እድሏን አይተው አዎ ትሆናለች፣ እድሏ ጥሩ ነው፣ ወላድ ነች፣ ወደፊት ሀብታም ነች፣ ለትዳር ጥሩ ነች ካሉት ሌላ ሰው እንዳይወስድበትና የራሱ ለማድረግ እነዚህ ሰዎች ጋር በጠየቀበት እግሩ መስተፋቅር አሰርቶባት ተመልሶ ያገባታል፣ አስሮ ያኖራታል። አንዲትን ሴት በአውደ ነገሥት በኮከብ ቆጣሪዎች፣ በባለዛሮችና በባለ አውሊያዎች እድሏን አስጠይቀው የሚያገቡት በቀጥታ እድሏ ላይ አነጣጥረው እድሏን ፈልገው ነው። ሴቶቹም ልክ እንደ ወንዶቹ ነው የሚያደርጉት። በዚህ መልኩ ነው የሚያገቡት። በአጠቃላይ መስተፋቅር ያለባቸው ታዋቂ የሚሆኑ ባለሀብት የሚሆኑ መልከኛ የሚሆኑ ቤተሰባቸውን ጓደኛቸውን ሳያማክሩ በድንገት ላገባ ነው ብለው ቤተሰብንም ሰዎችንም አስደንግጠው ያገባሉ። ቤተሰብ እስኪ ያስቡበት፣ ተረጋጉ፣ ጸሎት አድርጉበት፣ ትንሽ ቆዩ፣ እኛም አንዳንድ ነገር እንዘጋጅ፣ እስኪ በደንብ ታዩ ሲባሉ የለም ተዋደናል፣ ተፋቅረናል፣ ወስነናል፣ የግድ በዚህ ወር መጋባት አለብን ብለው ወዲያው ካልተጋቡ ይሞቱ ይመስል በችኮላ ይጋባሉ፣ በችኮላ ይፈታሉ። በነገራችን ላይ አብዛኞቹ መስተፋቅርን የሚጠቀሙት ለጮኝነት፣ ለትዳር እሺ አትለኝም፣ እሺ አይለኝም፣ እኔ ያለው አይኔ እያየ ሌላ ሰው ሊያገባት ነው፣ ሌላ ሰው ሊያገባው ነው በሚል ጭምር ነው። ስለዚህ መስተፋቅር የተሰራበት ሰው በቀላሉ ካሰራበት ሰው ጋር በፍቅር ይወድቃል። ስንት የተማረ ስንት መንፈሳዊ ሰው የሆነ ስንት ውጫዊና ውስጣዊ ውበት ያለው እንዲሁም መልካምና ምግባር ያላቸው ሰዎች ለፍቅርና ለትዳር ሲለምኗቸው እምቢ ብለው ሕይወታቸውን የሚያመሰቃቅለውን ቤተሰባቸውን የሚበጠብጠውን የሚያገቡ የትየለሌ ናቸው። ይህ የመስተፋቅር ውጤት ነው። መስተፋቅር ከጥንት ጀምሮ የተለመደ መተት ነው። ግን ከጥንት የተለመደ ቢሆንም አሁን በዘመናችን በደንብ ሰፍቶ ተስፋፍቶ አጋንንታዊ ፋሽን ሆኗል። መስተፋቅር መተት ከመተቶች ሁሉ ሰዎች በሰፊው የሚጠቀሙትና ጥንታዊነት ያለው ነው። መስተፋቅርን ሰዎች በሰፊው እንዲጠቀሙት ያደረጋቸው በቀላሉ የሚሰራና ብዙ ሙቀት የማይጠይቅ መተት በመሆኑ ነው። የመስተፋቅር መተት ከሌሎቹ መተቶች ቀላል የሚያደርገው እንደ ሌሎቹ መተቶች አጋንንትን በመሳብና በመዋረስ ሳይሆን በመድገም የሚመተት መሆኑ ነው። አንድ ሰው ላይ መስተፋቅር መተት በሶስት መልኩ ነው የሚመተተው። አንደኛው በሰውየው በራሱ ለምሳሌ ሴት ከሆነች በስሟ፣ በፀጉሯ፣ በውስጥ ልብሷ፣ በሻሿ ወዘተ ነው። ሁለተኛው በራሷ ባልሆነ ነገር ተመትቶ ይሰጣታል። የተሰጣትን ነገር ከነካች አሊያም ከተጠቀመች በቀጥታ የመስተፋቅር አጋንንት ሰለባ ትሆናለች። ለምሳሌ በማንኛውም በሚበላ ምግብና በማንኛውም በሚጠጣ ነገር ተደግሞበት ከተጠቀመች የመስተፋቅሩ አጋንንት ይገባባታል። ያንን ሰው ሳትወድ በግድ ታፈቅራለች። እንዲሁም በቁስ ለምሳሌ በቀለበት፣ በሽቶ፣ በመፋቂያ፣ በደብተር፣ በእስክሪብቶ ወዘተ ነው። ሶስተኛው ባለመስተፋቅሩ በሆነ ቁስ አስደግሞ በመያዝና በመቀባት ሲሆን የያዘውን ነገርና የተቀባውን ነገር ይዞ ሰውን ሲጨብጥ የጨበጠው ሰው በቀጥታ የመስተፋቅር መተት ገብቶ ያንን ሰው የፈለገውን ነገር እሺ ያስብለዋል። በሚያዝና በሚቀባ የሚመተተው መስተፋቅር ለምሳሌ በሚያዝ በመፋቂያ በሚቀባ በሽቶ ለዛም በሱዳን ሽቶ ነው። በሚቀባና በሚያዝ ነገር መስተፋቅር ያሰሩ ሰዎች የፈለጉትን ሰው ይጨብጡታል፣
ተጨብጦ የመስተፋቅር መተት የገባበት ሰው ለምሳሌ ሴት ከሆነች የዛን ቀን ተዋውቃው ለ10 ዓመት የተዋወቀችው ይመስላታል። በዛኑ ቀን ያላትን እሺ ትላለች። ወስዶ አብልቷት አጠጥቷት እሱ ጋር አሳድሯት ሩካቤ ስጋ ፈጽማ የምትነቃውና ወደ ራሷ የምትመለሰው ከድርጊቱ በኋላ ነው። ይሄ በአሁኑ ሰዓት የብዙ ሴቶች እህቶቻችን ገጠመኝና ታሪክ ነው። ያኔ ከድርጊቱ በኋላ ለምን እንደዚህ ያደረግኩ ምን ሆኜ ነው ብላ ታለቅሳለች፣ ትጸጸታለች። ያኔ ከንቱ ጸጸት ይሆናል። የሚያዝና የሚቀባ መስተፋቅር ያላቸው ሰዎች አንዲትን ሴት በቀጥታ ጨብጠዋት ልቧን ሰውሯት የፈለጉትን ነገር አድርገውባት ይተዋታል። አንዳንዶቹ ሴቶች ወንዶቹ ወስደው ተገናኝቷቸው ሲሄዱ የማያውቋሉ። ምን እንደተፈጠረ እንኳን ላያስታውሱ ላያውቁ ይችላሉ። ምናልባት ቢያውቁም ቢያስታውሱም እንኳን እንደ ህልምና እንደ ብዥታ ያለ ነገር ነው የሚታያቸው። መስተፋቅር ያለው ወንድ አንዲት ሴትን ጨብጧት እግዚአብሔር ረድቷት ባይሳካለት የጨበጣት ወንድ ግን ሌሊት በህልሟ መጥቶ ሊገናኛት ይችላል። በአጠቃላይ መስተፋቅር በሰዎች ላይ የሚደገመው በማንኛውም በሚበላ በሚጠጣ ነገሮች፣ በስማቸው፣ በልብሳቸው ለምሳሌ በውጫዊና በውስጣዊ ልብሶች፣ በወዛቸው፣ በፀጉራቸው፣ በፎቶ፣ በሽቶ፣ በብር ቀለበት፣ በንቅሳት፣ በመፋቂያ ወዘተ ናቸው። መስተፋቅርን በንቅሳት የሚጠቀሙት ደግሞ አሉ። እነሱ መስተፋቅሩን ራሳቸው ላይ በመነቀስ የሰውን ሕይወት ማቃወስ ይጀምራሉ። የሚነቀሱትም ከትከሻቸው ላይ ከጀርባቸው ላይና ሀፍረታቸው ላይ ወዘተ ነው። በንቅሳት የሚሰራ መስተፋቅር ከብዙ ነገሮች ነው የሚሰራው። ለምሳሌ በከሰል፣ በእጽዋት ወዘተ ነው። የሚያሳፍሩ ደግሞ መስተፋቅር መተትን የሚደግሙት ወይም የሚመትቱትና የሚሰሩት በእኛው በአንዳንድ በቤተ ክርስቲያኗ ስር በአገልግሎት ያሉ የፈጣሪን አደራ ያጎደሉ እና የበሉ ሰዎች መሆናቸው ነው። መስተፋቅር መተትን የሚመትቱት ሰዎች አጋንንታዊ ተንኮልን እንደ አንድ ስራ በመቁጠር ገንዘብ እየሰበሰቡ ትውልድን ገደል የሚከቱ ሰዎች ናቸው። በመስተፋቅር ዙሪያ ደስ የሚለው ነገር መስተፋቅር የተሰራበት ሰው በቀላሉ በጸበል ጮሆ ደጋሚውንም አስደጋሚውንም ማዋረዱና ማጋለጡ ነው። የመስተፋቅር አጋንንት ራሱ እከሌ ነኝ እያለ በቀጥታ ሚስጥሩን በማውጣት ተዋርዶ ያዋርዳል። ወደ መስተዋድድ ስመጣ ደግሞ መስተዋድድ የሚባለው አንዲት ሴት ወይም አንድ ወንድ የማይወዳትን ሰው እንዲወዱት የሚደረግበት ነው። መስተዋድድ እንደ መስተፋቅር ሲሆን በብዛት ያለምንም ቅድመ ሁኔታ ሳይፋቀሩ በራሳቸውና በሰው በኩል ትዳር ይመጣላቸውና ይጋባሉ። ተጋቢዎቹ የፍቅር መሰረት ስለሌላቸው መዋደድ ያቀታቸዋል። ያኔ ከሁለት አንዱ መስተዋድድ የሚባለው መተት በማስመተት ለመዋደድ ይሞክራል። መስተዋድድን አደገኛ የሚያደርገው በፍጹም የማትወዱትንና ልትወዱት የማትችሉትን ሰው የሚያስወድድ ሆኖ ነገር ግን እንደ መስተፋቅር በጸበል በቀላሉ ላይጮህና ላይጋለጥ መቻሉ ነው። ምክንያቱም በተጋቢዎች መሃል እንዲዋደዱ ለማድረግ የሚመተት በመሆኑ አጋንንቱ በትዳራቸው ውስጥ እንደ ሚስጥር መተት ሆኖ ራሱን ይሰውራል፣ ይደብቃል። ጥሩ የአምልኮት ሕይወት ያለው ሰው ግን ያጋልጠዋል። ሌላው መስተዋድድን መንፈሳዊት ሳይሆን መንፈሳዊ መልክ ያላቸው ምናልባት የቤተ ክርስቲያን አገልጋይም ሊሆኑ ይችላሉ ይጠቀሙታል። አንዳንዱ መንፈሳዊ ሰው ሆኖ እሱ የወደዳትን እሷ ግን የማትወደውን ሰው በግድ ያለወድ በመስተዋድድ እንድትወደው ያደርግና እንድታምነው እንዳትጠራጠረው በቤተ ክርስቲያን ስርዓት ያገባታል። ከዛ በኋላ የመከራና የስቃይ ሕይወት ያኖራታል። ስለዚህ ሰዎች በመስተፋቅርና በመስተዋድድ ተዋደው ተፋቅረው ተጋቡ ማለት በአስማትና በአጋንንት ተጋቡ ማለት ነው። ያጋባቻቸው አጋንንት ነው። የፍቅራቸው መሰረትና ምንጭ ተፈጥሯዊ ሳይሆን አጋንንታዊ ነው። ሌላው መስተዋድድን ለጾታዊ ፍቅር ብቻ ሳይሆን ወንዶችም ሴቶችም እንዲወዷቸው፣ ሰው የተባለ እንዲወዳቸው፣ በሰው ዘንድ መወደድን እንዲያተርፍላቸው ልክ እንደ ፍቅረ ሰብ መስተዋድድን አሰርተው ይጠቀማሉ። የወለላይቱ እመቤት ልጆች እጅጉን የሚያሳዝነው ሰዎች እግዚአብሔር ሳያፋቅራቸው በመስተፋቅር አጋንንት ለመፋቀር መሞከራቸው ነው። እግዚአብሔር ሳያዋድዳቸው በመስተዋድድ አጋንንት ለመዋደድ መሞከራቸው ነው። ምናልባት አጋንንት የሰውን ሕይወት ለማበላሸት ያላሰበበት ሕይወት ውስጥ ለመክተትና መውጫ ለማሳጣት ለጊዜው በመስተፋቅርና በመስተዋድድ አጋንንት ሊያፋቅርና ሊያዋድድ ይችላል። ግን በጊዜ ሂደት በፍቅር ስም የተቆራኘን አጋንንት መልሶ የመልስ ምቱን
በጠብ በመሰለቻቸት በመጠላላት ደስታ በማሳጣት በፍቅርና በትዳር ውስጥ ግራ በማጋባትና የህይወት እርካታ በማሳጣት ይጠልዘናል። እዚህ ላይ ልብ ልትሉት የሚገባው በዓለማዊም ይሁን በመንፈሳዊ በመስተፋቅር ወይም በመስተዋደድ የተጋባችሁ ሰዎች በትዳራችሁ እግዚአብሔር አይከብርም፣ በትዳራችሁ እግዚአብሔር አይኖርም፣ በትዳራችሁ የእግዚአብሔር ረድኤትና በረከት አይኖርም። ትዳራችሁም በእግዚአብሔር ዘንድ ተወዳጅነትና ተቀባይነት አይኖረውም። ይህ ብቻ ሳይሆን በመስተፋቅር ወይም በመስተዋደድ የተጋባችሁ ሰዎች የምትወልዷቸው ልጆች ምን አይነት ልጆች እንደሆኑና እንደሚሆኑ መጨረሻ ላይ በሰፊው ዘርዝሬ እነግራችኋለሁ። የሚያስደንቀው ደግሞ መስተፋቅርን በመስራት ወይም በመመተት የተካኑት አንዳንድ የቤተ ክርስቲያናችን ዕውቀትን በደንብ የጠገቡት ሚስጥር ያወቁት መሆናቸው ነው። አንዳንዶቹ የዋህ ምዕመናን በቤተ ክርስቲያኒቱ ሰዎች በመስተፋቅር መተት ይጠቃሉ። የፈረደባቸው ደግሞ በሰው ላይ መስተፋቅርን ሊያሰሩ ሄደው ራሳቸው ላይ ተመትቶ የሚንከራተቱም አይጠፉም። ሌላውና የመስተፋቅር ክፉ ጠንቁ በመስተፋቅር የተጋቡ ባለትዳሮች ቢፋቱ መስተፋቅር የተደረገበት ሰው ሌላ ሰው ማግባት አይችልም። የፍቅር ሕይወቱ በመስተፋቅር አጋንንት ስለታሰረ ከሌላ ሰው ጋር ዳግም ትዳር ለመመስረት ይቸገራል። ትዳር ቢመሰረት እንኳን ላይሳካለትና ደስታና ሰላም ሊያጣበት ስለሚችል ዳግም ትዳሩን የመፍታት እድሉ ሰፊ ነው። እህል ውሃ አገናኝቷቸው ቢጋቡ እንኳን ሁለተኛ ያገባውን ሳይሆን መጀመሪያ በመስተፋቅር ያገባውን ሰው እያሰበ በስቃይ ይኖራል። በመስተፋቅር መተት የተፋቀሩ ጮኛሞች አሊያም የተጋቡ ሰዎች ልብ ካል የራሳቸው ጠባይ ይታይባቸዋል። እጮኛ ያደረጋቸው ወይም ያገባቸው ሰው ከሌላ ሴት ጋር የፍቅር ግንኙነት ቢጀምር ቢዘሙት እያዩ አይናገሩም እንዳያጡ ስለሚፈሩ። በእጮኛቸው ወይም በትዳር አጋራቸው አልፈለግም ተብለው ቢባረሩ ሙጭጭ ብለው ወደ ሌላ አይሄዱም። ግንኙነቱንም ሞት አይፈልጉም። ከዛ ሰው ውጪ ሰው ያለ አይመስላቸውም። እየተረገጡ እየተደፈጠጡ ቢኖሩ ምንም አይመስላቸውም። የእድሜ የሃይማኖት የሥጋ ዝምድና ቢኖራቸው ምንም አይመስላቸውም። ስለ ራሳቸው ሰብና ሳይሆን ስላፈቀሩት ሰው ብቻ ነው የሚያስቡት። በፍቅር ወይም በትዳር ሕይወታቸው ተከርተው በደል ቢፈጸምባቸውም አልፈልግም ተብሎ ቢለያዩም የከዳቸውን የበደላቸውን ሰው ዳግም ፍለጋ ይመጣሉ። ቤተሰብ ዘመድ አዝማድ ግራ እስኪጋባ ድረስ እንደ መቀወስ ያደርጋቸዋል። ስለሚበድላቸው ሰው ጭራሽ ጥብቅና ይቆማሉ፣ እንዳልበደላቸው ይቆጥራሉ፣ ይከራከራሉ። የሚፈጸምባቸውን ክደት ውርደትና ዝሙት እየሰሙ እያዩ ሰው ግድ ቢላቸውም ይኖራሉ። የመስተፋቅር አጋንንቱ የልቦናቸውን ዓይን ስለጋረደ እንደታሰሩ ይኖራሉ። በሕጋዊ መንገድ እንኳን ቢለያዩ ንብረትን በተመለከተ አይከሱም፣ አይካፈሉም። ፍቅር በተለይም የተቃራኒ ጾታ ፍቅር አንዱ የእግዚአብሔር መለኮታዊ ስጦታና ገጸ በረከታችን ነው። ይህንን ታላቅ ጸጋ በአጋንንት ጥበብ ወደ ሕይወታችን ብናመጣው ትርፉ የዘላለም ቅጣት ነው። ምክንያቱም በመስተፋቅር መተት የኛን ያልሆነንን ከኛ ጋር እህል ውሃ የሌለውን ሰው ነው ወደ እኛ በማምጣት የኛ በማድረግ ሕይወቱን የምናበላሸው። የሌላውን ሰው ነው የኛ የምናደርገው። በነገራችን ላይ በመስተፋቅር ወይም በመስተዋደድ የምትጋቡ ሰዎች ልብ የማትሉት አንድ ነገር አለ። እሱም ለእናንተ ዕጣ ክፍላችሁ እህሏችሁ ያልሆነውን ሰው ነው የምታገቡት። እግዚአብሔር ያልፈቀደላችሁንና ያልሰጣችሁን ሰው ነው የምታገቡት። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።